ስለዚህ የመጀመሪያ ጸባችሁ የነበረው ለምን አስቤዛ አለቀ በሚል ነበረ። ቅድም እኮ ሙኒትም ኤግዛክትሊ እንትኑን አልገለጸም። አይደለም ሀቡ አይደለም። ይችን የምታህል ሩቢያን ሰርቼ ብሪያኔ ብድግ እያረግሽ ትጨምሪያለሽ እንጂ እየመረሽ ፍሬውን ከላይ አታሰፊኝ። እሷ ደግሞ ምን አለችኝ? ተቀላቅሎ ነው እንጂ ይሄ ብሪያኔ አይደለም፣ ሩዙና ስጎው የተቀላቀለ ነው። ስለዚህ ፍሬው አንሷል አለችኝ። አዎ ፍሬው አንሷል አልክድም። ለምን? ስለበሰለ ነው። መጠኑ ደግሞ ስለበሰለ አንሷል። ግን ብዛቱ ብሪያኔ ስለሆነ ከላይ ሩዝ ስለተጨመረበት እንጂ ለብቻ አስቀርቸው አይደለም። ልጅቷ እኔ ደግሞ በሰዓቱ አልቅሻለሁ። ለምን? ሩቢያን ልበላው ቀርቶ ስራ ስለሆነብኝ ነው የምሰራው። የመጀመሪያም ጊዜ ነው እኔ እሷ ቤት ትሰራው። ሰርቻ አላውቅም። ሰውዬ ነው የሚሰራው፣ አዘጋጃለሁ እንጂ። እና ልጅቷ ምን ብላታለች? የእሷ ልጅ ቀንሳ ብረት ድስት ውስጥ አስቀምጣለች ሩቢያንን፣ ሂጂና ያንን አምጪ በያት ብለው ነግረዋታል። እኔ ወላሂ በሰዓቱም እየላታለሁ። ምን ሊያረግልኝ ያስለቀሰኝም ማን ሊበላው ነው ቀንሽ ያስቀመጥኩት። በሁለት የቡና ማፍያ ብቻ ቡና አለ ተፈልቶ፣ ሌላ እቃ ብረት ድስት እንኳ አካባቢው የለም። ከየት አምጥታ ነገረቻት። በሰዓቱ በጣም አልቅሻለሁ። እኔ ደግሞ በጣም የሚያስለቅሰኝ ያልተባልኩትን ተብያለሁ። እማልበላውን ለምን አስቀረሽ ስላለችኝ ነው። ዶሮ ቢሆን ስጋ ቢሆን ወይ ሌላ የሚበላ ቢሆን ወላሂም በያን አላፈስም። በሰዓቱ ግን አንቺ ማልበስ ሁሌ ልማድሽ ነው። አቋርጥሻለሁ 10 ጊዜ እንደዚህ ነገር ለመስራት ምን ያልቀመጥም። አንቺ ማለት እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ የወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ አዎ ሁለቴ ሊሰራ ሲቀር ተናገሪ። የእኔና የአንቺ ግጭት ይሄ ነው። እኔ ቤት ነው በእጅ የተለካ የምሰራትን ፎቶ ይዣለሁ። የምሰራትን ሩቢያን መጠኗን ራሱ ፎቶ ይዤዋለሁ። ተራሽ ሲደርስ ነው የምታወሪው። ሀያት ልንገርሽ መዲና ማለት ለማመን የከበደኝ እኔም ተመልካቹም ለምን እንደሆነ ታውቂያለሽ? ለአንድ ታማሚ 50,000 ብር አውጥቶ የሚለግስ ሰው፣ በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ ሩዝ አለቀ ገለመል ያለቀ ብሎ ሊጨቃጨቅ የሚችለው? እሷ ከማለቁ በፊት ንገሩኝ፣ ቀድሜ ገዝቼ እንድመጣ ቤቴ ባዶ እንዲሆን አልፈልግም ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው ለሰው ምናምን። ሰራተኛ እንዴት ነው በእጅ ተለክቶ የሚበቃው? ቤትሽ ገብተሽ ለምን ወጣሽን ማከለኝ? ራሴ ነኝ እኮ መጠኝ የምሰራው። ሸንት ያለሽ መዲና አላህ አታቋርጪኝ። በመካከል አንቺ ምላስ ስላለሽ ብቻ ለመናገር እኔ ሚውት አድርጌ ጠብቄሻለሁ። አታቋርጪኝ። ውሸት ነው የምታወሪው። እኔን እኮ የሰማሽኝ የሆነውን ነገር ስለተናገርኩ። ማን ነው አንቺ ሀቅ ታወሪያለሽ አለው? ማን ነው አንቺ? ለሚዲያ ብቻ ሚዲያ ላይ ብቻ ነው 50,000 30,000 የምትረጪው። መጀመሪያ ቤትሽን አስተካክል። አይት ባለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽው። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪዋለሽ ራስሽን የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም 10 ምስክር አለ። አሁን ራሱ ቢሮ ውስጥ አመጣ ነው። ኦኬ እሺ። ቡኒካ በአሁን በነበርሽ ጊዜ ቤት ደስተኛ ነሽ እንዴ? አዎ እግዚአብሔር ይመስገን ደስተኛ ነኝ። እሺ ምግብ ትበይ ነበር? አዎ በደንብ ነው የምበላው። መዲና ታውቃታላችሁ አይደለ? መዲና ሚዲያ ላይ ወጥታ ምግብ እንከለከላለን እንዳትነኩ እንባላለን። አንድ ዳቦ ማርማራትን ምንድነው ግብንም እንዳትነኩ ነው የምንባለው። እንደዚህ እናንተ የምትበሉትን እስኪ ተናገሩ። ምግብ ችግር ነበር እኮ ቢሮ ውስጥ ያሉት ስሚ እዚህ የሚያዩ ይዘው የሚመጡትን ምግብ የሚያዩ ልጆች ናቸው እነዚህ። እንግዲህ ምግብ አውድለው አንሶ አሳንሶ ይዘመች ደስተኞች ናችሁ።
ቂጣ የምትለው ዳቦውን ነው እንግዲህ ጧት ሰሙን በጅብን ወይም ሰሙን በማርማራት ነው። እሷም ማትበላ እንደሆነ እንግዲህ አይ መዲና አይደለም የቤቴ ልጆች የደጆች ይኸው እነሱ ጠዋት የምንበላው ቂጣ በጊዜ ዳቦ በቂቤ የምንበላው አለ። አቡ አንድ ቀን ብቻ ነው ቂጣ በቂቤ ሰርቼ የሰጠኋቸው፣ አንድ ቀን ብቻ ነው። ሌላም ቀን ምንድን ነው የሰጠሻቸው? ሳሙኒ ነው የሚበሉት እና ከትናንትና ወዲያ የሆነ አንድ አንባሻ ሙሉ መጥቶ ነበረ። ያችንም 8 ፍቲ ስለሆነ 4ቱን ለቤት 4ቱን ለአምስታችን ተካፍለናል። ለ5 ሰው 4 ለ5 ሰው 4 ተካፍለን በልተናል። ምንም ሳይቀባ ወላሂ አንድ ቀን እኔ ሳሙኒ ቀብታ ሰጥታናለች ካለ ይኸው ይናገር። ግን እኔ ዛሬ የሰው ምስክር መጥቀሙን ባክ በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎ አሁን መዲና አሁን አንቺና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካክል አይሻልም? ማሪ ምንድን ነው የምትፈልጊው? እኔም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎ ካረገችኝ ፖሊስ ጣቢያ ጥላኝ ሂዳ ሳልጠፋባት ምንም ሳላረግ እኔ እኮ ለምን ተወላልቃችሁና ይኸውልሽ መፍትሄ የሚሆነው ለአንቺ እኔ ለአንቺ መፍትሄ ለአንቺ እየተሻለውን ነው የምፈልገው። እማይስሙት ሳይመልሙት በልጅ የምልልሻለሁ ለአንቺ የተሻለውን ነው። እዚህ ጋር ብትጣሉ ሰዳደቡ አንቺ ምንም አትጠቀሚ። ከአንቺ ህይወት የሙኒት ህይወት ይሻላል አይደል? ብሎኩን አለች አንቺ እድሜ እኔ አክብሬሽ መጥቻለሁ። ሀያትንም ተናገሪ። ምክንያቱም እኔ እና እሷ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞችን ቀላቀላቅ እያለ ሀያትን ያስገባዋት እኮ እንድትናገር ነው። አሁን ለሀያት እድሉ ሰጣት ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷን እንደማይጠቅም እኔ ደግሞ ለእሷ የሚጠቅመውን ነው የምፈልገው። ገባሽ? እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎኩን እንድታነሽላት መኖሪያ ፈቃዷን አሰርታ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስደት ለስራ ነው እና ነገሩ የከረረ በመጣ ቁጥር እሷን አታጎጂ የምትሆነው እንጂ አንቺ አትጎጂም። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው። ጥሩ ህይወት አለሽ ማሻላ። እሷ ግን ሰራተኛ ናት። ስለዚህ እሷን አታጎጂ። ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ ነው የተቆጣሁት። እቤት ጥቃን የሚመጣው ለምን ሀቡዬ ሰደበችኝ ትበል መታችኝም ትበል እቀበላለሁ። ማንም ኃይለኝነቴን ስለሚያውቅ ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ በጣም ያሳፍራል። መዲና ሲጀመር ይኸውልሽ ሙኒት ማንም ሰው እንደ ቤቱ ነው የሚኖረው። እንደዛ ደግሞ እንደማይሆን ቤትሽ እኛ ብዙ ሰው ስትረጂ 50 ሺህ እዛ ጋር ምሽርጥ እያረግሽ እየሰጠሽ እየረዳሽ በተግባር አሳይተሽናል። ሌላው ደግሞ ሀቡዬ እኔ በገንዘቤ ብቻ አይደለም የምኖረው በሶስቱ ልጆቼ ኦኬ። እኔ ይሄንን ሰደቃ ሳወጣ በሶስቱ ልጆቼ የሚከፈለኝ ገንዘብ አለ። መንግስት ደግሞ የሚሰጠኝ ራሽን አለ፣ የቤት ራሽን። ከዛ ላይ ነው እኔ የምንቆጣቆጠው። ሀቡ መዲና ሌላ ነገር ብትኖሩ ምንም አይመስለኝም። ግን ስወጣ ስገባ በላችሁ ኤሲ እንኳን ክፍል ውስጥ ዘግተው ሳገኝ ለምን ተዘጋ? አንዳንዴ እየፈሩ ስለሚመስለኝ አላህ ላይ ሳማች ያ መዲና እኔ በዱንያም በአኪራ የሚቅር አልልሽም። የፈለገ ነገር ብትይኝ አክሴፕት አደርግ ነበር። አንቺ ግን አፍሽን ሞልተሽ የሙና ቤት ይሄ ነው ላልሽው በዱንያም በአኪራ ምንም ይቅር አልልሽም። አላህም ይቅር አይበልሽ። ሌላ ምንም አልልም አንቺ። እሺ ሀያት ተናገሪና ከዛ እናንተ ስታረቃለች። አላህ ነው የሚፈርደው። አንቺ ስለተናገርሽ አላህ እኔ ምንም አያረደኝም። መዲና በቃ ተይ። እሺ ሀያት ተናገሪ። አይደለም ሀቡ እኔ እኮ ደጋግሜ አልተናገርኩም። የመታችንኝን እንኳን አንዴ ነው የነገርኩሽ። ምክንያቱም ፓስፖርቴ እኔ ጋር እንደሆነ ስለምታውቅ ከውስጤ ልታወጣ ማለት ነው። ያንን ለምን ዝም አልኩ? ማስረጃ ስለሌለኝ። ትናንት ራሱ ስንተጋገል እጄ ላይ ወላሂ የቧጭረችኝ ራሱ እጄ ላይ አለ። ይሄንን ስልኬን የመውሰድ መብት የላትም። እኔ ሴትዮዬን ስልኬን የመቅረጽ መብት የለሽም። ኢቭን ድምጽ የማድረግ የማድረግ መብት የለሽም። ስለምፈራ ነው ለህይወቴ ስለምፈራ ስትመጪ
ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ። እሷ ግን ምን አለቻቸው? አያችሁ ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለች ስትላቸው ፖሊሶቹ ማየት አልፈለጉም። እኔ ምን የሴት ፖሊስ ማምጣት ነበረባቸው። ሲጀመር የሴት ፖሊስ ይመጣል እንጂ ወንድ ፖሊስ አንቺ ኒቃሚስት ብትሆኝም ባትሆኝም ወንድ ፖሊስ በአረብ ሀገር የሴትን ገላ አያይም። አንቺ ገልጸሽ ልታሳያቸው አትችልም፣ ሊያዩም አይችሉም፣ ሀራም ነው ለነሱ። ግን እነሱ ሴት ፖሊስ ማምጣት ነበረባቸው። ሴት ፖሊስ አምጥተው እውነት ሰውነትሽ ላይ የምታሻራለ የለም እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ ያንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ ገልጬ ላሳያችሁ እስኪ ኖ እኛ ወንዶች ነን ሀራም ነው እኛ እናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ። ግን አሁን ኦልሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ። ገባሽ? ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደበደብም። ማስረጃ ሊጠየቅ አይችልም። ለእንደዚህ አይነት ነገር ማስረጃ ገና ላይ ያለ አሻራ ነው። በተረፈ ግን እናንተ ኮመንት ላይ የፈለጋችሁትን በሉ። እኔ ለዚች ልጅ የሚበጀውን ነው የማደርገው። ለዚች ልጅ የሚበጀውን ነው። የእናንተ ኮመንት አይደለም የሚበጃት። ለዚች ልጅ የሚበጃት ከሙኒት ጋር ታርቃ ይቃሟን ማሰራት ነው። አይ ሌላ የሚበጀኝ ነገር አለ ካለች፣ እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት ይቃሟን አሰርታ ህይወቷን ብትቀጥል ነው። እልህ ገደል ይከታል እንጂ ምንም አያመጣም። ሀያት ቀጤ ሀያት አንቺ የምትናገሪው ስለ ምግቡ ነው። ምግብ አሁን ስለሌላው ነገር አይደለም። ስለ ምግቡ ለምሳሌ አለቀ ብላ ሙኒት እንደምትጨቃጨቅ ሰራተኞች ከባዶ ዳቦ ውጪ ጧጧት የሚቀባ ነገር እንደማይቻል ምናምን ያለችውን ይህንን ፓርት ብቻ ነው አንቺ እንድትናገር። እኔ ሀቡዬ እኔ መጀመሪያም ኡሚና መዲና ከዚህ ስራ እንድትገባ የሚያደረግኩ እኔ ነኝ። ለኡሚም ጎበዝ ናት መዲናም እንደገና ደግሞ ለኡሚም ጥሩ ነሽ። አንቺም ደግሞ ለአንቺም ቤቱ ወንድ ጋር ምንም አይነት ንክኪ ስለሌለው አንቺ ኒቃቢስት ስለሆንሽ ከዚህ ቤት ብትሰሪ አሪፍ ነው ብዬ መጀመሪያ እኔ ነኝ ያግባባኋቸው። ማሻአላ በጣም የስራ ሰው ናች። በጣም ተዋደው ነበረ። ሱብሃንአላህ እኔ እዛው ተቀምጬ በባህሪ የማይመለከተኝን ነገር ሴቭ ማድረግ አይሆንልኝም። እዚህ ጋር አንቺ ሰው እንዲላረግ ነው ብትይ የሚመለከተኝን ላይ ብቻ ነው ፎከስ አድርጌ የምሰማ። ይሄ በባህሪ ነው። ከሰሞኑ ስለ ዱቄት ተነስቶ ኡሚ እኔ እንጃ አላስታውስም መኖርሽናለች መዱ ደግሞ አንቺ እኮ ነበር ስትለኝ ወላሂ ለእኔ ፈተና ነው የሆነብኝ። ምንም ላስታውስ አልቻልኩም። ሲቀጥል የኡሚ የመጀመሪያዋ መስፈርት ማለት አስቤዛ ምስክርነት ስጪ ተባልሽው ለዱቄት አንቺ ምስክርነት ስጪ ተባልሽው እና የለሁም ያልሽው ምን ተፈጥሮ ነው? የመጀመሪያው የጸቡ መነሻ ይሄ ነበረ። የመጀመሪያው የጸቡ መነሻ ፖሊስ የተጠራበት ይሄ ነበረ እና ዱቄት አልቋል ምናምን ለምን ዱቄት ያለ ጊዜው አለቀ ነው የመጀመሪያው ጸብ። አዎ ለምን ዱቄት አለቀት ያለሽ ምናምን ብለው እነሱ ተነጋግረው ቆይቶ ስገባ አንቺም ነበርሽ እኮ ሲሉኝ እኔ ወላሂ አላስታውስም። የምሬንም ነው አላህ ነው ሸይዴ ከልጆች ያገናኘኝ አላስታውስም። መዲናም ነበርሽ እኮ ሀዩ ለምንድን ነው ምናምን ሳይ ወላሂ አላስታውስም። ብቻ ግን የኡሚ መስፈርቷ የመጀመሪያው አስቤዛ ከማለቆ በፊት ንገሩኝ ነው የምትለው በባህሪዋ። ከዛ ውጭ ግን እኔ ኩሽና ገብታ ራሱ አትቆጣጠርም፣ መኪና ውስጥ አትቆጣጠርም። በእሷ ገብታ ይሄ አለቀ ይሄ ደቀቀ አትልም። እኛ የቀረበልን እንበላለን። ይሄ ክልክል ነው፣ ጅብን ክልክል ነው፣ ሙረባ ክልክል ነው ስትል ጆሮዬ ሰምቶ አያውቅም። ነገ የውመል ቂያማ እጠይቃለሁ። ግን ቤት ውስጥ እኛ ስንገባ የነበረውን አመጋገብ እኛ ተከትለን ሄድን። ኡሚ ከልክላለች አልከለከለችም በሚለው ከሆነ ኡሚ ይሄን ብሎ ይሄን አትብሉ ብላ አታውቅም። እሺ ተቀባ ብቻ ነው የሚቀርሰው። ገቡ ያለውን አመራር ነው የተከተላችሁት ማለት ሰራተኛ ጧጧት ዳቦ ሰሙን ብቻ ነው የሚበላው እያልሽ ነው? ወይ ቤት ውስጥ ስንገባ ማማ አፏን አውጥታ ሰራተኛ ይሄን እንዳይበላ አላለችም ስትል አልሰማሁም። ግን እኛ ቤት ውስጥ የነበረውን አመራር ነው የተከተልነው። የነበረው አመራር ሰራተኛ ጠዋት ሰሙን ብቻ ነው የሚበላው አይቀባም ማለት ነው። አዎ እኛ አንቀባም። አሁን ለምሳሌ የኔ ልጆች አሉ እንደዚህ ከስሪፍን እንትን ብዬ የምቀበላቸው ልጆች አሉ። እነሱ ምናምን በቃ ሻይና ዳቦ ይዘን እንበላለን። አንዳንድ ቀን ሁለትም እንበላለን፣ አንዳንድ ቀን አንድም እንበላለን። ነገር ግን ኡሚ መጣ ይሄ ይበቃችኋል ብለን አታውቅም።
ቤት አለ። በጣም ጥሩ። ቆይ እዚህ ጋር እንደ ሀያ እሺ፣ መዲና አንድ ጥያቄ እዚህ ጋር ኦኬ። እኔም ቅድም የጠየቅሽ ሙኒት አፏን አውጥታ ሰራተኛ ይሄን እንዳይቀባ ብላለች ወይ ነበር ጥያቄ። ባጭር ብላለች አላለችም፣ ግን እንደዛ ነው የምንጠቀመው። እነሱ ባስረዱን ባለበት ነው ይሄር ነው ያስረዳሽ እንደዚህ ብሎ ማን ያስረዳሽ? ማርማራት አምጥቼ ካስቀመጥኩ ፍሪጅ ውስጥ ጅብን አምጥቼ ካስቀመጥኩኝ እባክሽ እየቀባሽ ቢ ማለት አለብኝ? ጧት ጧት ማንም ቤት ውስጥ ቁርስ አይበላም ከልጆቼ። ሀቡ እኔ ስናገር ለምን ታቋርጠኛለሽ? ስጨርስ የት ትሄዳለሽ? ግን አትጠብቀኝም እስከምጨርስ። የምታወሪው ስታስተካኪ አልገባም እኮ። እኔ ጥያቄ አጭር ነው። በአጭሩ ያልኩትኝ እኔ አፏን አውጥታ ካላለች አንቺ አንድ ቀን ሞክረሻለች፣ ቀብተሽ ለመብላት ሞክረሽ ስትበይ ደርሳ ለምን ቀባሽ ይሄ እኮ ለሰራተኛ አይፈቀድም ብላሻለች ወይ? ሀቡ ያለው እኮ አንድ ሰው አይደለም 10 ምናምን ሰው ነው። ተለያይተን በልተን አናውቅም። ምናምን ሰው ታዩና ስላንቺ ነው ስለ 10 ምናምኖቹ እኔ ብቻዬን በልቼ አላውቅም። እኔ ብቻዬን የተለየ በልቼ አላውቅም። ሀቡ 15ቶቹ ባዶ ሰሙን ተስማምቷቸው በደስታ እየኖሩ ነው። ያልተስማማቸው ቀን ቤቱን ጥለው ይወጣሉ። ስለ 15ቶቹ ትተናቸው እነሱ ድምፅ አላቸው፣ ሙሉ ሰው ናቸው። እነሱ ከራባቸው ይምጡና እዚህ ጋር ለህዝቡ ራበን ይበሉ። አሁን እዚህ ጋር የመጣሽው አንቺ ነሽ። ስለ አንቺ ነው የምናውራው። አንቺ ለራስሽ ቀብተሽ አንድ ሰው ያልሞከረውን ነገር እንዴት ነው ቀብተሽ በልተሽ ሙኒት ደርሳ ለምን ቀባሽ ለምን በላሽ ብላሽ ታውቃለች ወይ ነው ይሄን ጥያቄ? ብላሻለች? ሀቡ የነበረውን ህግ እኮ ነው የምንከተለው። ቀድመው ያሉ ልጆች ሲቀቡ ካላየሁ እኔ ደፍሬ እንዴት ነው የማነሳው? እኔ ነኝ የቤት ቀድሞቹ ምን አገባሽ አንቺ? ሞክሪና እሱ ሳይልሽ የዛኔ እኔ ፍሪጅ ከፍቼ የሚቀባ አውጥቼ ቀብቼ መታ አስቆመችኝ። ያኔ ትክክል ነሽ። ገባሻ? አስቆማሽ ሳታውቅ ሰዎችን ተከትለሽ እነዛ ሰዎች ባይወዱስ? ለምሳሌ የሚቀባ ነገር የማይወዱ ሆነው ቢሆንስ? ሀቡ ይወዳሉ አይወዱም እኮ አይደለም። ግን መጀመሪያ አንቺ ሰው ቤት ሂደሽ አዲስ ነሽ የምትበይው ሰው የሚበላውን ነው ወይስ ሰው ጋር አብረሽ ቀርበሽ አንቺ የተለየ? እኛ እኮ ሙስሊሞች በራሴ 37 ቀን እኮ ኖር ያለው አልሽ። እኔ ቤት 37 ቀን ኖረሽ የለ እንዴ? እኔ ገብቼ ይሄ አለቀ ስትይኝ ከማቅረብ በቀር እኔ ገብቼ ይሄ ማን በላው ይሄንን ማነካው? አንቺ ነሽ መተሽ የምትነግሪኝ። የአንቺን ምግብ ከላይ አውጥታ እኔ እንጀራ ብቻ ነው የምበላው ሀቡ እና ጎመን ምናምን ወዳለሁ። ያንን እከሊት ወስዳ በላች ማለት ስትጀምር በህይወት የተናገርኩት ምን አለ? አንድ ሰው ኪችን ገብቶ አንድ ዕቃ እንዳይፋፈስ ውጪ ያንን እከሊት ወስዳ በላች የምትለው የተሰራ የበሰለው ምግብ ለምን አለቀ ብለሽ ነው? ኖ ለእኔ ያዘጋጀችው ለምን አለቀ ብዬ አይደለም። ይሄንን እየተነካብኝ ነው። ገባሽ? ያለ ፍቃዷ እሷ የሰጠችኝን እኮ ነው የምበላው። ምንም ብትሰጠኝ ምንም እንጀራ ይኑረው እንጂ ሀቡ የሰጠችኝን ነው የምበላው። ጠዋትም እንደዛ ማታም ስገባ እንደዛ የሰጡኝን ነው የምበላው። ግራ የገባ ነገር ነው። ትልቁ ጸባችሁ የነበረው ዱቄት አለቀ ነበር። በዛ ሀ ብሎ ጸባችሁ ጀመረ በዱቄቱ ምክንያት። ዱቄት ለምን አለቀ ብላ ስትናገርሽ አንቺ አለቀሽ አይደል? ከዛ በማልቀስ አይደለም ሀቡ በሩቢያን ነው በዱቄቱ አይደለም ያለቀስኩ። በዱቄቱ ሀያት ደግሞ በዱቄት አለች። ቆይ እሺ ለሀያት እድል እንስጣት። አንዴ ሀያት ትናገር። ሀያት ሀቀኝነቷን አይደለም ለመሰለሽ ጠዋት ዳቦ ብቻ ምንድነው ሰሙን ብቻ እንደሚበላ እሷ በሀቅ ተናግራለች። ይህንን ግን ያደረግነው ሙኒት እንዳትበሉ ብላን ሳይሆን ስንመጣ ጀምሮ የነበሩ ሰራተኞች ሰሙን ብቻ ዳቦ ብቻ ስለሚበሉ ያለሚቀባ ነገር ስለሚበሉ እነሱን ተከትለን ነው እንጂ ሙኒት አፏን አውጥታ ይህን ሰራተኛ እንዳይበላ አላለችም ብላለች። ስለዚህ በዚህ በጅማሯ ሀቀኝነቷን አይተናል። ትቀጥል ሀያት ቀጢ ስለ አንቺ ሀያት መዲና ግን በቢያን ነው ያለችው። መዱ የመጀመሪያው ጸባችሁ በዱቄቱ አይደለም። ከዛ በሩቢያኑ ደግሞ አሁን የመጨረሻው ጸባችሁ ነው ወይ? ቶኔ እኮ ያና እኔ ቆይ መዱዬ እና ከዛ እኔ የገባሁበት ምክንያት ነይ ሀያት ከዚህ በፊት የኡሚ መስፈርቷ አስቤዛ ከማለቁ በፊት የሳምንት ነገር ሲቀራችሁ ቀድማችሁ ንገሩ ትላለች። ስለዚህ የሆነ ነገር ሲያልቅ ይሄ ጀመዱን ጽፈሻል ወይ ስላት አዎ ጽፌያለሁ ትለኛለች። ጽፈሽ ነው ወይ ያለቀ ስላት አዎ ጽፌያለሁ ትላለች መዱ ማለት ነው። ግን በዚህ መሀል እኔ የኡሚ ኳሊቲዋ ይሄ ለምን ጊዜው አለቀ መጣ ኩሽና እንዲህ ነው አትልም። ስለዛ መጣ ስለማትከታተል በጣም
ያልሽኝ? እሺ የምትይው በማወቅ ስላጠፋሁት ነገር ሁሉ ይቅርታ ጠይቅ። እሺ ማሚ ነው የምላት። ማሚ ሳላውቅ ባጠፋሁት ነገር በጣም ይቅርታ፣ አከብርሻለሁ፣ እወድሻለሁ፣ ኑሪልኝ። ወደ ስራዬ ልመለስ። እስካሁን መኪና ውስጥ ነው የተቀመጥኩት። ይሄ ካስቀየምሽ በምንም ነገር ሊክስሽ ዝግጁ ነኝ። ኮመንታተሮችም የሀቡ ቤተሰቦ ናችሁ፣ የኔ ቤተሰቦች። በዚህ ካስቀየምኳችሁ በምንም ነገር ልክሳችሁ ዝግጁ ነኝ። በጣም ይቅርታ አድርጉልኝ። ሁሉም እኔ ቦታ ላይ ሲሆን ነው የሚያውቀው። በጣም ይቅርታ። ልውጣ ሀቡ ብቻ ለኛ ትልቅ ነገር ነው። አክብረሽ ስራዬን ልግባ። ሀቡ ግን ሀቡ እሺ፣ አንድ ጊዜ ሀቡ ሌሎች ጋር እንደምታደርጊው ሁሉ ለእኔም እንትን በይ። ሳልጠፋ እሺ፣ ጥፋቴ ምንድነው? ይቅርታ ልጠይቅሽ አልኳት አይደለ? ሳልጠፋት ጠየኩኝ። ነገርኩሽ እኮ ማንንም ሰው ጠይቁ። አንድ ሰው ቆይ አንዴ ሙኒትን ይናገር። አንድ ሰው ከቤቴ ወጥቶ እንደወጣ በፖሊስ ካላሳወቅ መንገድ ላይ ተገሎ ቢገኝ የሆነ ነገር ቢደረግ የሆነ ሰው ጣልፎ ቢደፍረው ምንም ነገር እዛ ሰው ላይ ቢደርስ እኔ ነኝ ተጠያቂ። ለምን? ሂዝ አንደር ማይ ስፖንሰር። ሶ አንቺ በእነሱ ስር ስለሆንሽ ከቤቷ እንደወጣሽ ከፖሊስ ጣቢያ እንደወጥሽ ቀጥታ ሌበር ሄደሽ በፈጠነ ሌበር ሄደሽ ስላላመለከትሽ እሷ ጠፍታለች ብላ አመለከተች። ምክንያቱም ጠፍታለች ካላለች ሌላ ምን ብላ ታመልክት? እሺ እናንተ ጋር ቀረብኩ አይደለ? እንዳልጠፋው ፖሊስ ጣቢያ እንደሄድኩ እኔ ደግሞ ቦታውን ስላላወቅኩት እንዳመሸሁ እንጂ 13 ሰዓት እኮ የደረሰኝን ሜሴጅ ላኩልሽ። 3 ሰዓት ላይ ለሌበር ደውዬ የደረሰኝን ላኩልሽ። እኔ ከዛ በፊት መቅደሟን እኮ ወላሂ አላሰብኩም። አሁን ደግሞ ሌላ ጥፍቻት ከሆነ እሺ፣ ግን ስላልጠፋኋት ያለ ጥፋቴ ለምን የሚለው ነው አቡዬ። አዎ፣ ስለዚህ ይህን መለከት የምታደረጊ ሙኒት ብሎኩን አላነሳም ስላለች ፖሊስ ጣቢያ ትሄጂና እኔ አልጠፋሁም፣ ሌበር ኦፊስ ሄደሽ እኔ አልጠፋሁም ሳልጠፋ ነው ጠፋች ያለችው ብለሽ ፍቲ ምን ይሉሻል? በሰዓቱ ኮምፕሌንሲ ደረግ በዚህ ሰዓት አንቺ እሷ ቤት ውስጥ ነበርሽ ብለሻል። አይ ከቤት ፖሊስ ጣቢያ ነኝ እኔ ፖሊስ ጣቢያ ነኝ። በሰዓቱ ፖሊስ ጣቢያ ለመሆንሽ በዛን ሰዓት እውነት ፖሊስ ጣቢያ ለመሆንሽ ከፖሊስ ጣቢያ ካሜራ ሪኮርድ አንቺ ከፖሊስ ጣቢያ አልወጣሽም ነበር በዛን ሰዓት? ጭር አሱ ወተናል። ጠዋት ረፈራይ ተብሪድ ሂጂ ሲሉኝ ተብሪድ ሂጃለሁ። እዛ ሂጄ ነው ሌበር ይደውልሽ። አሁን ፖሊስ ጣቢያ ነበርኳች። አሁን ከዛ ኮምፕሌኑ ሲስተም ላይ ኮምፒውተር ላይ ያን ሰዓት አንቺ ፖሊስ ጣቢያ ውስጥ እንደነበርሽ የቪዲዮ ማስረጃ ካሜራ ፖሊስ ጣቢያ ስትገቢ የተቀዳውን ስትወጪ የተቀዳውን አንድ ያለሽ ለዛ ትንሽ አልነበርኩም ከፖሊስ ጣቢያ ወጥቼ ይባላል ሂጃለሁ። ሰዓቱን እኮ ስላላየነው ነው። በጣም አርፍደናል ፖሊስ ጣቢያ ውስጥ። ከዛ እኔ ሌበር ቀጥታ ካምፓኒ ነው የመሰለኝ በስልክ ተደውሎ ስላልመሰለኝ ሂጃለሁ። እኔ እኮ አልካድኩም። እዛ ሂጄ ግን ደውለውልኝ እነሱ 3 ሰዓት ላይ ልኬልሻለሁ እኮ ስክሪንሾት አድርጌ እዩ ዋትስአፕ ላይ ልኬልሻለሁ። በዛ ሰዓት ግን ስል አብስኮንድ ስለተደረግሽ እሷን ነው ማናገር የምችይው። ካልጠፋሻት እስካሁን ከፖሊስ ጣቢያ ከመጣሽ ለምን ብለው ሲጠይቁኝ እና ደግሞ እኛ የምናናግርሽ እና የምንረዳሽ እሷ ብሎኩን ስታነሳልሽ ነው። እኔ እኮ ሌላ ክስ ልመሰረት አልፈለኩም። ስለዚህ አሁን ሙኒት አላነሳም ስላለች ማድረግ የምችው ምንድን ነው? ሌበር ኦፊስ ቴጂ እና ትከሻታለሽ። ሌበር ኦፊስ ሄደሽ ሙኒት እኔን ብሎክ ባደረገች ሰዓት እኔ ፖሊስ ጣቢያ ነበርኩት ያለች ስትይ ከፖሊስ ጣቢያ ማረጋገጫ አምጪ የእውነት ፖሊስ ጣቢያ ውስጥ እንደነበርሽ በዛን ሰዓት ቤቷ ውስጥ ነበርሽ ወይ ትባያለሽ። አይ ቤቷ ውስጥ አልነበርኩም። እሷን ቤቴ ውስጥ የለችም ብላ ነው ኮምፕሌን ያደረገችው። እንደ አንድ አሰሪ እንደ አንድ ስፖንሰር ከቤቴ ወጣለች። ያለችበትን አላውቅም። ያለችበትን ስለማላውቅ እወቁልኝ። መንገድ ላይ ተገላ ብትገኝ የሆነ ነገር ሆና ብትሆን እኔ እንዳልጠየቅ ብላ ለፖሊስ አመለከተች። አንቺ ደግሞ ትሄጂና ውሸቷን ከሆነ ውሸቷን ነው እኔ ቤቷ ነበርኩ ብለሽ ቤቷ ውስጥ ከነበርሽ ቤቷ ውስጥ ለመኖርሽ ማስረጃ ካሜራ፣ ፖሊስ ጣቢያ ከነበርሽ ከፖሊስ ጣቢያ ካሜራውን ሪኮርዱን አስወጥተሽ ማንም ሰው ካሜራ አለ ፖሊስ ጣቢያ ውስጥ ያንን ሪኮርድ ከፖሊስ ይጻፍልሻል። ከሌበር ያንን ወረቀት አስወጥተሽ ከፖሊስ ጣቢያ መሆንሽ ተረጋገጠ ሌበር ራሱ ሊያነሳልሽ ይችላል። ሂጂ ነው ሞክሪ። ያ የተናገርኩበት ቤት ውስጥ የለችበት ያልኩበት ነው። 7 o'clock ደግሞ አፕሮቭ የመጣበት ብሎክ የተደረገችበት ያ ነው። ሲደረግ ነው ራሷ ኮምፕሌን ስታደርግ ነው መልስ የሰጧት። የኔ ነገር አይመጣላትም አቡ። ምክንያቱም አሁንም ቢሆን በጣም ስነ ስርዓት ያላት እስከዚህ ድረስ እስካሁኑ ድረስ ነው የምናገረው። ማለት በፊት የነበራትን ባህሪ ስነግርሽ በጣም ስነ ስርዓት ያላት ስታናግረኝ ምንም ነገር ስታደርግ ቤት ውስጥ ንጽህናዋ ቤቱን ጽድት አድርጋ ምን ብላ
ኢቨን ኪችን ስገባ ብያታለሁ። በፊት ስገባ ልብሴ ስለሚሸትብኝ ይደብረኝ ነበር። አሁን ግን ስገባ እንኳን ብኩር የኪችን እጣን ታውቂያለሽ፣ እሱ ነው የሚሸጥ። በብዙ ነገር አመስግኛታለሁ። አመስግኛት አልጠገብኩም። እሷ ይሄንን ስታደርግ በጣም ነው ሰፕራይዝ ያደረገችኝ። ይሄ እንዳለ ሆኖ እቺ ልጅ ፖሊስ ጣቢያ እቃውን አንሺ ሲሉኝ እሷ ምን አለች? እኔ ወደ ሌበር ነው የምሄደው ብላለች። ከዛም አልፎ ደግሞ በር ላይ ቆማ መኪና ጠብቃ ስትገባ እያየዋት ነው። እኔ ታክሲውን አስይዤ ወደ ቤት ላኩት፣ ወደ ስራዬ ለመመለስ ማለት ነው። ከዛ ፖሊሱ ደወለልኝና ምን አለኝ? ለ2-3 ሰዓት ያህል ጠብቂያት፣ ከዛ በኋላ ግን ምንም አይነት ሪፖርት ካላደረገች ተጠያቂ መሆን የለብሽም፣ መተሽ አመልክች ያለኝ። እኔ ፖሊስ ጋር ለምን ሄዳለሁ? ይሄ ፖሊስ ኬዝ አይደለም። የፖሊስ ኬዝ ዘርፋይን ብትወጣ ልጆቼን አንድ ነገር አርጋ ቀይን አንድ ነገር አርጋ ብትወጣ፣ አዎ እቺ ልጅ ያደረገችው ነገር የለም፣ ተያይዘን ሄድ ነው። ስለዚህ እቃውን ቤት አደረስኩኝ። ባለቤቴን ነገሩን በደንብ አስረዳሁት። ወደ ስራ የመጣው ወረቀቱን እልክልሻለሁ ብሎክ ያደረግኩበትን ወደ 6 o'clock ገደማ ካላስ ከሌበር አልተደወለም፣ ከፖሊስ አልተደወለም። ኢንኬዝ የሆነ ነገር ብትሆን ይች ልጅ ተጠያቂ ነኝ፣ በስሜ ናት ያለችው። ይሄ ደግሞ ግዴታዬም ነው። ስለዚህ ብሎክ አደረግኩ፣ ለራሴም ለባለቤቴም ሴፍቲ። ኦኬ። ስለዚህ አሁን ይኸው ብሎክ ያደረገችበት ነግራናለች። ሀቡ እኔ እሺ፣ ስንት ሰዓት ክሱ እንደደረሰኝ እሺ በዋትስአፕ ልላክልሽ። እኔ ስንት ሰዓት አልከሰስንም፣ እኛ ብሎክ ነው ያደረግነው። እኔም ታይፕ ያስደረግኩት ወረቀት እና ታይፕ ተደርጎ ራሱ አፕሩቫል የመጣው 7 o'clock ነው። በዚህ ሰዓት ላይ ገደማ ነው የመጣው። ካልኩሌት ተደርጎ ያወጣሁት ወጪ እኔ ቢሮ የለብኝም ወደ 2090 መጣ። ከነ ኢንሹራንሷ፣ ሜዲካሏ፣ ታዕዲል ወዳ ተሺራ ሁሉ ነገር ታስቦ ማለት ነው። ከዛ ላይ ደሞዝሽን ቆርጠሽ አስገቢ ነው ያሏት፣ ስጪ ነው ያሏት። ፖሊስ ጣቢያም የተባለችው እንደዚህ ነው። በርም ላይ ፖሊሶቹ የመጡ ጊዜ ኖ እንዲያውም ስራ ታስገባኝ እኔ የት ሄዳለሁ ስትል አይመለከተኝም ስል ያሉት ካላስ ገንዘብሽን ቆርጠሽ ስጫትና ሂጂ ነው ያሏት። ይሄንን የተነጋገር ነው አይደለም። የእሷን ገንዘብ እኔ ምንም የምለው ነገር የለም። አቦ አንቺ በጣም ብዙ ታሪክ የሰራሽ አቡዬ፣ በጣም የምወድሽ የማከብርሽ ነኝ። አሁንም ቢሆን ሁለቶችም በጣም ጥሩ ነገር አላቸው። በጣም ሱብሃንአላ። አንዳንዴ ሰይጣን ሲመጣ አስፈቅዶ ስለማይመጣ ነገሩ ተካሮ ያው ሁላችንም ትንሽ እንትን አለ። እኔም በመሀላቸው እኔ ስለነበርኩ እኔም ትንሽ ተወጥሬ ነበረ እና አስማሚልኝ። እኔ እናት አንቺ ትችያለሽ። አለ ይጠብቅሽ። በጣም ነው የምወድሽ። በተረፈ እኔ ኡሚን አከብራታለሁ፣ ወዳታለሁ። ማዳሜ ነች እንጂ አላሽቃብጥም። ወላሂ ለአዚም አላሽቃብጥም። እውነታውን ለመናገር አንዳንድ ልጆች ያው እንግዲህ እንደራሳችሁ ሊመስላችሁ ስለሚችል ሀቡዬ አመሰግናለሁ። ሄዴና ወድሻለሁ። መስጠት ይችላል። ለማንም ምንም ኤክስፕሌን ፊት ለፊቱ አስገብታኝ ትጠይቀኛለች። ኡሚ ጥያቄ እኔ እንዲህ ነው ትለኛለች እና እኔ አልፈራም፣ አላሽቃብጥም። አላህም ቻንፈራ። ሀቡ በጣም ነው የምወድሽ። ያው እንግዲህ መቀመጥ ካለብኝ ልቀመጥ። ሀያትዬ እናመሰግናለን። ሀቡዬ አመሰግናለሁ። አስታርቂልኝ ግን እወድሻለሁ ሀቡ። ስላላወቁት አሱር ላይ ነው የደረስኩት። እንትን ያመለከትኩበትም አለ። አሱር ላይ እዛ ስደርስ እዚህ አይደለም ሌላ ቦታ ሄጅ አሉኝ እና እዛ ሄጄ ሌበር ደወሉልኝ፣ እነዛ ሰዎች ማለት ነው። ሌበር ደውለው እንደዚህ ሲሉ አብስኮንድ ሆኗልን ጠፍተሽ ነው አሉኝ። ኧረ እኔ አልጠፋሁም፣ ከፖሊስ ጣቢያ ሂጂ ብል ስሙ ስለማይገባኝ እኮ ነው ተድሪብ የምልሽ እና ከፖሊስ ጣቢያ ሌበር ኦፊስ ተድሪብ አይደለም፣ ተድሪብ ልምምድ ማለት ነው ማሬ። ሌበር በይ በቃ ሌበር። እሺ ከዛ ሌበር ጋር ደወሉልኝ። ሌበር ጋር አወሩ። ምን ቀርቶሻል ሲለኝ እቃዬን አልተረከብኩም፣ የ37 ቀን ደመወዝ አልሰጠችኝም እና እኔ ሳልጠፋት ብሎክ አድርጋኛለች ስላቸው እሺ ብለው መዝግበው እነሱ ዛሬ ጧት ደውለውልኝ አወሩኝ። በቃ ይሄ ነው መጨረሻው። ግን እኔ ሳልጠፋ ለምን ብሎክ ሆንኩ ነው የኔ ጥያቄ። ፖዚሽን ያልጠየቅሻት እኔ አካውንት አለኝ ከአቡዳቢ ሴትዮዋ ያስተካከለችልኝ የራሴ አካውንት አለኝ። አካውንቴ ይሄም ሴም ያለው በሴትዮ ስም ስለሆነ አውርቻታለሁ። ለአዲሷ መዳሜም አዲስ ሴም አውጥቼ
በራሴ ስም ሲሆንልኝ እሷ ብር ልታስገባልኝ እሷ ደግሞ ያችኛው ባወጣችው ሴም የባንክ አካውንት መክፈቴ መጀመሪያ ስህተት ስለሆነ የነገረችኝ ካሽ መቀበል አልፈለኳትም። አንደኛ ላለመካካድ ነው፣ ያችኛውም በአካውንት ስለሆነ የምታስገባልኝ። ሁለተኛ ደግሞ ብቀበላት በጣም ብዙ ሰራተኛ ስላለ ሴቭ ሆኖ የማስቀምጥበት ቦታ የለኝም። እኔ እኮ ለስንት ቀን እሷ ጋር ከተጣላን ወዲህ መጀመሪያ ፓስፖርትሽን አምጪ ብላኝ እንደዛ ከተተጋገለት ከሻይን ካሳመመች በኋላ ፓስፖርቴን እና ስልኬን በጣም ተጠንቅቄ ነው እኔ እያያዝኩት እና ደግሞ ስልኬን እኔ ከመጀመሪያ አልጥልም። እዛኛው ቤት ስለለመርኩ ሴትዮ ጋር ቮይስ ስለማወራ እንዲያውም እሷ ማሻአላ ስልክሽ ከእጅሽ አይወጣም ቮይስ ሳረግልሽ ትመልሻለሽ ወይ ብላኛለች። ግን እኔ በስራ ሰዓቴ ስልክ አልጎረጉርም፣ ስልክ አላወራም። ስራዬን ስጨርስ ብቻ ነው ስልኬን የማየው። ይህ ራሷ በስራ ሰዓት ስልክ ታያለሽ ካለች ትናገር። ስላልፈለግኩ ነው ደሞዜን ያልጠየኳት እና ላስተካክልልሽ አይዲው ሲወጣ ይስተካከልልሻል ብላ አካውንቴን ለማስተካከል ስል ነው። ስለ ስልክ ካላወራችም እሷ አንደኛ ስለ ንጽህናሽ፣ ስለ ቅልጥፍናሽ፣ ስለ ሙያሽ እንደገባች መስክራለች፣ ደጋግማም ተናግራለች። ስልክ ትይዛለች ካለች ትናገር ስትይ ነገረኛ ትመስያለሽ ማለት ለሚያይሽ ሰው ገባሽ? ስልክ ትይዛለች ስልክ ታወራለች አላለችም። ሶ ሳትል አንቺ ስልክ ትይዛለች ካለች ትናገርልኝ ምናምን ስትይ ገባሽ? ይሁን ሁለታችሁም ኃይለኛ ናችሁ። ሙኒት ኃይለኛ ልህኛ እንደሆነች ማንም ያውቃል። ኃይለኛ ናት፣ ልህኛ ናት። ከዛ አንቺም ኃይለኛ ነሽ፣ ልህኛ ነሽ። እሳትና እሳት ደግሞ አንድ ቤት አይሄድም። አልተስማማችሁ። ካልተስማማችሁ በሰላም መለያየት ነው ያለባችሁ። ገባሽ? ማንም ይኸውልሽ፣ ማንም እንትን ቢልሽ ወይኔ እንደዚህ ቢልሽ ምንም ነገር ማለት አንችልም። ያየነውም ነገር የለም። እቃ አለቀ ማለት ደግሞ አንድ ሰው እንደ አሰሪ መብቱ ነው እቃ አለቀ ማለት። ስለሌላው ጉዳይ ግን ስለመታገላችሁ ምናምን ምንም አይነት ማስረጃ ስለሌለ ማስረጃ በሌለበት ጉዳይ ስለማናወራ አንቺ ላይ ሙኒት ብሎክ ማድረጓ ትክክል አይደለም። ሙኒት እልህኛ ስለሆነች በእልህ ተነስታ ብሎክ አደረገችብሽ እንጂ አንቺ አልጠፋሽም። እንዳልጠፋሽ ራሷን መስክራለች። ስለዚህ ለዚህ አንቺ ላደረግኩት ነገር ይቅርታ አድርጊልኝ ሙኒት። ታላቅሽ ናት፣ አሰሪሽ ናት። አሰሪሽን እንደ አሰሪ ማክበር አለብሽ። አንቺ ግን አታከብሪያትም። እዚህ ጋር መልስ ሰጭ ያስባለሁ። እድሜዋንና አለቅነቷን አክብረሽ ልታከብሪያት ይገባል። ሪስፔክት ፉሊ ነው። አንድ ሰው አሰሪና ሰራተኛ ተከባብረው ነው መስራት ያለባቸው። መከባበር ከሌለ በጣም ያስጠላል። አንቺ ቅድምም ሻት አይተናል። አንቺ ታናሽም ስለሆንሽ በእድሜም ስለምትበልጥሽ ይቅርታ፣ ስለተፈጠረው ነገር ይቅርታ በያትና አርቃችሁ ሰላም ሆናችሁ ሎክሽን እንድታነሳልሽ እኔና ህዝቡ ጠይቃታለን። ሀውዬ መጀመሪያ አንፌር ያልሆነ ነገር ማለት ገር ያደረገች ከአቅሜ በላይ ራሴን እስክጠራጠር ድረስ ቤቴ ውስጥ ያሉ ልጆች አሉ። ይኸው እዚህ ጋር ሀያት አለች። ሀቡ ራሴን ከመጠራጠሪ የተነሳ አቁሜ ጠይቄያታለሁ። መዲና እውነት እኔ እጅሽ ላይ መትቼሻለሁ ሳት አዎ መተሽኛል ስትል ምን አልኳት? አመት ላይ የተበተነው ለምንድን ነው? አብሮ ሲበስል ከኤሽ ጋር ልዩ ይሆናል። መጀመሪያ አይንሽ ነው መቼም መሙላት ያለበት ለምግብ እና ያምራል ብዬ የዛለት አልተጋጨንም። ኦኬ ትቼ ሄድኩኝ። በማግስቱም ቆንጆ ነገር ሰርታለች፣ መግሉባ ሰርታ ሰላማዊ ነበር። ነገር ግን ዝም ማለቴ ሰራተኞቹም ላይ ያሉት ማለት ነው የኔዎቹ የልጆቼ ሆኑ ባለቤቴም ልጄም ደስተኛ አይደሉም። ማማ አናግረሻታለሁ ወይ ትላንት የሆነውን አውቀሻለሁ ወይ ትለኛለች ልጄ። በማግስቱ ምሳ ሰዓት ላይ ስገባ አዎ አናገርኳት እኮ ስላት ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አድርገ ነው የለም ሩቢያን ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን። ለምን እዚኛው ኤሽ ላይ አይደረግም? እዛ ለምን ይቀመጣል? እንዴት ስላት ይኸው ቲጂን ጠይቂያት አለችኝ ማለት ነው። ቤት ያለችው አለች። ቲጂ ምንድን ነው ስላት መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን እኛም ቼክ አረግን አለች። ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለው። እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰዓቷ ነው ተኝታለች። መቀስቀስ አልፈለግኩኝም። እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት። ምንድን ነው የሆነው ሰት ሩቢያን መጀመሪያ የለውም ነበር፣ ከዛ በኋላ ደግሞ ሞልታ አመጣችው ሩቢያኑን ብላ ስትነግራት ጊዜ አንቺ የት አይተሽ ለምን እሷን ጠየቅሻት? እንዲህ ብላለች። ሳሎን ቤት ናት ያለችው። ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አደረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ።
ኦኬ። ከዛ በኋላ ምን አለችኝ? ይኸው ቲጂን ጠይቂ፣ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ። እሺ አልኩኝና ልጅቷ ስትነሳ ቲጂ 10 ላይ ነው የምትነሳው። ነይ ቲጂ አልኳት። እንዲህ ሆኗል ማማ አለች። መጣሁኝና እኔ ሻሃድ ነግራኝ ልጅሽ ነግራኝ መጥቼ ሩቢያን ድስቱ ላይ ማነው ሳህኑ ላይ ያለውን ሀራራው ላይ አርጊ ብያት ከሄድኩኝ በኋላ በጣም ቆየችብኝ። እየሰገደች ነበር አለች። ስትቆይብኝ ስመጣ ግን ሩቢያኑ ሀራራው ሙሉ ነው ሩቢያን እና ወስጄ አቀረብኩኝ እንደገና አለችኝ ማለት ነው። እዚህ ሰዓት ላይ መቆጣት አለብኝ፣ ምክንያቱም እኔም ስመጣ ሩቢያን አለ ሳህን ውስጥ። ስለዚህ ለምን ይቀነሳል እዚህ አንቺ አትበይም። በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው። ምን ሊሰራ ነው? አንድ ጊዜ የተደረገ ነገር ከላይም ማበታተኑ የሩቢያኑ ያስታውቃል። ለምን እንዲህ ተደረገ ብያለሁ። ይሄ ነው የሩቢያኑ ኬዝ። የዱቄቱ ኬዝ ደግሞ ምንድነው? የሆነ ነገር ሊሰራ ይሰራ ስል ዱቄት የለም አለችኝ። ለምን የለም አልኳት። ለምን የለም? ምክንያቱም አልተነገረኝም። ለምንድን ነው የሌለው? ከትላንት ወዲያ ቂጣ ሰርቼ ትላንት ወይ ከትላንት ወዲያ ልጅ ቂጣ ሰርቼ አለች። ለምን ሰራሽ ቂጣ? ያለቀ ነገር ከሆነ ያለው ለምን ሰራሽ? ለምን ሰሙን ይምጣ አላልሽም ስላት፣ ሁሌ እናንተ ናችሁ የምታመጡት፣ እኔ ጠይቄ አላውቅም። ለምን አትደውይ? ሜሴጅ ላኪልኝ። ቲጂ አለች ቤት ውስጥ እንደዚህ አይነት ወጪ ኮንትሮል የምታደርገው ቲጂ የምትባለው ናት። እቃ እንኳን ዳይሬክት ለእኔ አትነግረኝም። ምንድን ነው የሚደረገው? እሷ ለቲጂ ሜሴጅ ትልካለች። ቲጂ ሰብስባ ለእኔ ትነግረኛለች። እቃዎቹን ይሄ ተገዝቶ ይምጣ ትላለች። ግን የተላከላትን ነው ገባሽ? ያልተላከላትን ኪችን ገብታ ቼክ አታደርግም። ስራዋ ላይ ቤት ነው። ዱቄቱን ለምን አልተናገርሽም? እኔና መዲና ሁል ጊዜ ግጭታችን ለምን ቅድሚያ ጽፍ ያለው ስላለች ጽፋ ራሷ ጋር ማስቀመጠው ምንድን ነው ጥቅሙ? በህይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገርሽ አቦ። 20 ኪሎ እኔ በተለምዶ 15 ኪሎ ስኳር ነው የማመጣው በወር ኦኬ። የዛኔ ይሄ 15 ኪሎ ስኳር ስለሌለ 10 ኪሎ ለካ 2 ነው ይዤ የመጣሁት። ራሷ ነግራኛ ነው ያስታወስኩት። ራሱ ሀያት አልኳት፣ ማንሽ መዲና እውነት 15 ኪሎ ስኳር አለቀ። በጣም በስነ ስርዓት ስለገረመኝም ነው የሳምንት የ10 ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ ስላት ጊዜ ኖ ማማ አንደኛውን ኪስ አሁን ነው የከፈትኩት። ያመጣሽው እኮ በአሁኑ 20 ኪሎ ነው 10 እና አንዱ ስላለቀ ተጠባባቂ ነው። ደስ ነው ያለኝ፣ ምክንያቱም ነገ ያጣድፉኝም ይሄን አምጪ ተብዬ። እቤት ውስጥ ማንም ኖሮ አይደለም እነሱ ናቸው የሚጠጡት። እና ከዚህ ውጭ ይሄንን ጠይቄ ያውቃለሁ። እንዴት አለቀ ያልኩትም ስለገረመኝ 15 ኪሎ በ10 ቀን ሊያልቅ ሰው። ከዛ ውጭ አላህ ሻህዳ ላይ አንድ ዕቃ እንዴት አለቀ ለምን አለቀ ብዬ ጠይቄ አላውቅም። አይደለም የቤቴን ሰዎች ከውጭ የሚመጡትን ይኸው ሀያት እዚህ ጋለች። ሞዴሳቸውን፣ ዶድራንታቸውን፣ ሳሙናቸውን፣ የፀጉር ዘይታቸውን ከደጅ ለሚመጡት ሀቡ ቢሮ ለማመጣቸው ልጆች ይናገሩ። አንድ ነገራቸው ከኔ ሳይቀር ነው ኮልጌት ምን ሳይቀር የምሰጠው። ዛሬ እኔ በምግብ ያውን በኢመራት ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ላላ ይሳማል። መዲናዬ አሁን አንቺ ለምን የመናገር እድል ሰጥሻለሁ። አንድ ጊዜ ብቻ ልናገር። ተናገሪ፣ እንደፈለጉ ሙኒት ሚዩት እንዳታበሪላት ትናገር። ተናገሪና መታረቅ አትፈልጊም? ታርቀሽ ጉዳዩ እኔም እኮ ሳልበድላት ሳልጠፋ ቤቷን ከፍታ እኮ አንድ ሰው የሆነ አሰሪ ሰራተኛ ቀጥሮ እቃ የሚቆጣጠር ከሆነ የዛ ሰው መብት ነው። ሰራተኛ ደግሞ ካልተመቸው እቃ አለቀ መባል ካልፈለገ ሌላ ቤት ይሄዳል። እንግዲህ ሁላችንም መዳም ቤት ሰርተናል። መዳም የእቃ ሳሙና ለምን አለቀ ብላ ትጠይቀናለች። ለምን የእቃ ሳሙና በጊዜ አለቀ? እቃን የሀገር እቃ እያጠብን አረቤት የእቃ ሳሙና አለቀ ይላሉ። ክሎሮክስ ለምን አለቀ ይላሉ። አረ ኦኬ ሙኒት እንደ ቤቷ የሆነ ነገር ሲያልቅ ለምን አለቀ ምትል ከሆነ ቤቷ ስለሆነ መብቷ ስለሆነ አንቺ ካልተስማማሽ በቃ እኔ እንደ ምግብ ሰራተኛ ምግብ በየ አለቀ መባል አልፈልግም ብለሽ ጥለሽ መውጣት ትችያለሽ አይደል? በሩቢያን እና በዱቄት ነው እንግዲህ ማለት ተራ ነገር ነው ይሄ። ሚዲያ ላይም ልናወራው የሚገባ ነገር አይደለም። ዱቄት አለቀ፣ ሩቢያን አለቀ፣ እንትን አለቀ። ይሄ የቤት ጎድጓዳ የጓዳ ነገር ነው። ግን አሁን አንቺ የምታረጊ ሴት ነሽ። አይ ነው በጣም ነው እኔ ርር እያልኩ ነው የሰማሁት። አይባልም እንኳን በምግብ ሰው በፍጹም ግን ንግግር የምታቀም ልጅቷ አይመስለኝም።
የራሷን ነው ያጠፋ ንግግር አያውቅም። እዚህ ቲክቶክ ላይ ስፔሻሊ እኔ ስበደል አንድ እያስተዋልኩ ያለሁት ነገር ንግግር ስለማታውቅ ነው። እኔም ንግግር አላውቅም። ይቅርታ የሚባለው ንግግር ጠፍቶብኛል። እኔ ይቅርታ ከልብሽ ግን እንዳልሆነ በጣም ነው የሚያስታውቅብሽ። ሞኒት አይስወር በሎንግ ታይም ነው የምከታተልሽ። ጄልሻለሁ በፍጹም መታችኝ ብትል ወይም እንደሌላው ሰው እንደተለመደው 3 ወር 4 ወር ደሞዝ ከለከለችኝ እንዲህ ብትል ችግር የለም። ቤቷ ውስጥ ምበላው አጣሁኝ። እኔ ቤት ምን እንዳለና ምን እንደሌለ ማላቅ ሰው ነኝ። የለም አምጪ ስባል ማመጣ ሰው ነኝ። ቤት እንጀራ ይመስክር በየሳምንቱ 15 ኪስ የሚሄደው እኔ አንድ ብቻዬን ልበላውን 15 ኪስ የሚመጣልኝ እኔ ስለምወድ እንጀራ ያለ እንጀራ መኖር ስለማልችል እነሱም እንደኔ ናቸው ብዬ ነው የሚመጣው። ለኔ ይሄ ከተገባ ካላስ ማንም እንደሚበደለው ሌላውን መበደል አለበት። ለኔ ይሄ ነው ደንበኛ እንደበጥብኝ እንዳለችኝ ነው የምቆጥረው። እየተሰማኝ ያለውን ስሜት አታውቂም። እንደ ህፃን ልጅ ወይ ያለ ምረት በጣም ነው የሚሰማኝ። እኔም ምን ያቤንትሮ እኔም እንዲህ አይነት ሀፕን አድርገውብኛል በገዛ ፋሚሊ። እንዲያውም አንቺ አታውቂያትም፣ በቃ ቁርጥ ነው የምታረጊው ማለት ነው። እኔም በአንቺ ጫማ ሆኜ ነው ራሴን የማየው። መብርሃንን ነው የምልሽ። ግን መተው ምንም ማለት አይደለም። ለአንቺ የበለጠውን እግዚአብሔር እያደረገልሽ እየባረከሽ በጸጋ በፍቅር በልጆች በቢዝነስ እየበደልኩኝ ልንገርሽ። እኔ ስንት ነገር በትሪፕ ሳልፍ በምን ሳልፍ እየሩስ ልንገርሽ ስንት ነገር ስናደርግ ይቅር ያለን ጌታ ይሄ ጥፋት ከሆነ ይቅር ይለኛል። ጥፋቴም አይደለም ተበደልኩኝ እንጂ አልበደልኳትም። ይቅር ይበለኝ። የአንቺማ አሁን ለጸጋ ነው አድርጋለች እሷ። ልንገርሽ የምትችለውን እኮ አድርጋለች። በዚህ ጉዳይ እኔ የምታሰርበት የምገደልበት ምን የምባልበት ነገር ቢሆንም እኮ አድርጋለች። ግን እኛ እንደው ለወጉ ሰውን በማክበር ኮመንታተሮችን በማክበር የራሳችንን የምናሰማ በማለት ነው እንጂ ማንም እኮ ምንም አያመጣም። ማንም ግን ሰው ይከበራል። አክብረሽ አንቺ እዚህ ጋር ስታናግሪኝ አናግርሻለሁ እንጂ ምን አገባሽ ልልሽ እችላለሁ እኮ አሁንም እግዚአብሔር ያክብርሽ። እኔ በዚህ ሰዓት የሚሰማኝን ስሜት ወላሂ አታውቂውም። ወላሂ ነው የምልሻቸው። ቤላዬ ቆይሽ እንሄዳለን ትንሿ ጋር ቆይ አንድ ጊዜ ሙኒ። እኔ ግን ሰንዬ አንድ ነገር ልንገርሽ ምን እንደሆነ ታውቂያለሽ? አሁን ሙኒ ማለት እኔ መጫን እችላለሁ ችግር የለብኝም። ግን እረፍት እንስጣት። ያኔ እንትዋትና እናረጋጋት። ያኔ ሁላችንም ለመልካምነት ነው። ስለዚህ ሁላችንም ለመልካምነት እስከሆነ ድረስ ማንም እንዲጎዳ አንፈልግም። ነገር ግን ምን እንደሆነ ታውቂያለሽ? አንዳንድ ጊዜ የምንናገራቸው ነገሮች በጣም ይከብዳሉ። አሁን ግን ከዚህ ነገር መማር ያለባችሁ ሁላችሁም እቤታችሁ የምታመጡትን ሰዎች መጠንቀቅ እንዳለባችሁ ነው። ነገ ስምም ይመጣል። በቃ አለቀ። ስለዚህ ሙኒትን እናወራታለን። እሺ ጋይስ በቃ እናወራታለን። የኔ ፈገግታ የኔ ፍቅር ሁሉም ከህዝብ አይበልጥም። አታነሱ እኔ ጋ። ስለዚህ ጓደኞቼ ማከብራችሁ ማንም እንዲያነሳ አልፈልግም። ስፔሻሊ ስለዚህ ልጅ ማንም ምንም ቢያደርገኝ ይቅር እላለሁ። ኧረ ደሞዝ ከለከለችኝ ባለች ኖሮ መታችኝ ባለች ኖሮ ሁኒት ያው ሳራ ልታሻሽጠኝ ነው ብላለች። እኔ ሻሽጫትና እኔ ልግዛ አንቺ አሻሽጭ። የእናት ልብ ያለች ሰው ነሽ እና ሀራም ሰው ከበታችሁ ጋር ከሱ ከሚያንስ ሰው ጋር እንትን አይልማ አይታገልማ፣ በፍጹም አያደርግም። አሁን ግን ብሞት ሀቡ ታሪክ ቢመጣ ይሄን ብሎክ አላነሳም። ምክንያቱም እንደው ታገኙ ብለሽ እንጂ ወታነሺ ማንም ምንም ማምጣት አይችልም። እናቃለን እኮ ሀቡዬ ወታ ይኸውልሽ እንደው በተጋጨነው ግጭት ወታ ከሳኝ ያለቀ ነገር ቢሆን ኦኬ ክስ ነው ይሄ። አጋጣሚ ሰይጣን ነው። እፈልጋታለሁም ልጅቷን እኔ የአሁኑን አትይ እንጂ እፈልጋታለሁ። የምፈልጋት ልጅ ናት። የምፈልገው አይነት ባህሪ ያላት ልጅ ናት። አዎ የሰው ልጅ አንድ ጉድለት አለው። የእሷ እኔ ቤት ያላት ጉድለት ምንድን ነው ብትይኝ ይሄ ቅድሚያ አለመናገሯ፣ ቅድሚያ የማትናገረው ነገር ነው እንጂ እንከን ማወጣላት ነገር የለም። ነገር ግን ሙኒት እንዲህ ስላለች ሙና እንዲህ ስላለች እንዲህ ታደርጋለች ቤቷ እኔ አቅርቤ ሰጥቼ ፈትፍቼ አላጎርስም። ምን በላችሁ ስገባ ስወጣ ይሄ ነው ንግግሬ። በላችሁ ጠጣችሁ እንዲሆነ እንዲያለ ይሄ ጨዋታ ላይ ነኝ ያለሁት። የሆነ ጥፋት ሲጠፋም ደግሞ ቤቱን ስገለብጠው ለእሷ ብቻ ሳይሆን ለሁሉም ነው። ራሷም እኮ መስክራለች። ሙኒት አፏን አውጥታ እንዳትበሉ ብላለች ወይ አላለችም? ታዲያ ማን ከለከለሻት? በሙ ሌሎቹ ስለ ሌሎቹ ምን ቸገረሽ? ሌሎቹ ስለማይወዱ ይሆናል ባይበሉት። እኔ ምን አገባኝ ስለ ሌሎቹ? እኔ ስለ ራሴ ስበላ አትቢ ካልሽኝ ብቻ ነው እኔ በኮንፊደንስ ትከለክላለች ማለት የምችለው።
እሷ ለራሷ ሳትሞክር ሌሎች ስለማይበሉ በሌሎች ምክንያት ሳትበላ ቆይታ በኋላ ላይ ይሄ የማይረባ ነገር ነው። ትልቁና ዋናው የመዲና ህይወት የሆነ ነገር ብሎክ ማድረግሽ ነው። ብሎክ ያደረግሽው ደግሞ አንቺ ቶሎ ስላልከሰሰሽ ሌበር ሰው የሆነ ነገር ብትሆን ህግ እኔን እንዳይጠይቀኝ ነው። ስለዚህ አሁን እሺ ለፈጣሪ ለእኔ ልኬልሻለሁ። ለእኔ እኮ ክሱ የደረሰኝ 3 ሰዓት ነው። ልኬልሻለሁ። እሷ 6 ሰዓት አለች አይደለ? እኔ 3 ሰዓት ሜሴጁ ደርሶኛል እኮ አልከሰሰኝም። እኔም ወረቀት ልክልሻለሁ። ስለያደረግኩት ነገር ሁሉ ይቅርታ ጠይቃለሁ ብለሽ ሙኒትን ይቅርታ ጠይቀሽ ታርቀሽ፣ ያው ህዝቡ ደግሞ እየጠየቀልሽ ነው። ሙኒት ታረቂ ለአላህ ብለሽ እያለ ህዝቡ እንግዲህ ህዝብ አቡዬ ህዝቡን በጣም ሲወዱኝም ሲሰድቡኝም እወዳቸው ነበር። ጠብቂ መዲና፣ አየሽ ክብር የለሽም የምልሽ ለዚህ ነው። አታከብሪያትም። በእድሜም ታላቅሽ ናት፣ አሰርሽ ናት፣ ግን አታከብሪያትም። አቡዬ አንድ ነገር ልንገርሽማ፣ ህዝቡን አንድ ነገር ልበለው። ወላሂ ስትሰድቡኝም መወዳችሁ አከብራችሁ ነበር፣ ስታመሰግኑኝም የበለጠ ወድጃችኋለሁ። አሁንም ስትነቅፉኝም ሆነ ስታመሰግኑኝ ስታሞግሱኝ እወዳችኋለሁ፣ አከብራችኋለሁ። ነገር ግን በእኔ ጫማ ላይ ያለ ማንም የለም። እኔ የሚሰማኝን ስሜት እኔ አውቀዋለሁ። አሁን ለቤትሽ ለሰራተኛ ብለሽ እዚህ ጋር እንዲህ አለቀሽ እንዲያልሽ እንድትሉኝ ስለማልፈልግ ራሴን ኮንትሮል አድርጌ እወጣለሁ። ግን የሚያውቅ ያውቀዋል። በቤታችሁ ቤታችሁን በትናችሁ ዘርግፋችሁ ሰጥታችሁ፣ እኔ ቤት ቁልፍ የሚባል ነገር የለም። ሀቡ ኪችን ቁልፍ ቆልፋ እንኳን የምትይዘው እሷ ናት። እሷም እየገቡ ይነካኩብኛል ስላለች ራሷ ትቆልፋለች። አንድ ሰው ኪችን እንዳይገባ ተብሎ አንድ ሰው ኪችን አይገባም። የሚፈልጉትን ከበር ላይ ይወስዳሉ፣ ይሄዳሉ፣ ይወጣሉ። ኤኒዌይ እኔ ኮመንታተሮች ወላሂ ወዳችኋለሁ፣ አከብራችኋለሁ። ማንም ሀሳቡን በፈለገው መንገድ መግለጽ ይችላል። ነገ እኔ ባለውበት ቦታ ላይ ስትሆኑ ደግሞ አሀሙና የዛን ቀን እንደዛ ነው የተሰማት ትላላችሁ። ግን በዚህ ሰዓት ላይ መንግስት አንሺ ሲለኝ አነሳለሁ፣ ግዴታዬ ስለሆነ ህግን ማንም ስለማያል ሙኒት አሁን እሷ ለመክሰስ ታውቂያለሽ፣ አውቃለሁ። በጣም ያማል፣ በጣም ያናዳል። ባጎረስ እጅን ተነከሱ ስታጎሽ እጅሽን ሲነክስሽ አንድ ሰው በጣም ያናዳል፣ በጣም ያማል። በዛ ላይ አንቺ እልህኛ ነሽ፣ እልህ አለብሽ እና ስለዚህ ለፈጣሪ ብለሽ ለዚህ ህዝብ ብለሽ እንደው ለነገ ለራስሽ ከፈጣሪ እንድታገኝ ብለሽ ማንም ምንም ማምጣት ይችላል። ከፈጣሪ ግን ታገኘዋለሽ። ይቅር ስትያት ይቅር ባይ ልብ ፈጣሪኛ ብዙ ኃጢአት ሰርተን ብዙ ሐራም ነገር ሰርተን እሱ ይቅር ይለናል አይደል? ከፈጣሪ ያችን ይቅርታን ተምረን ይቅር ብለሻት ያደረገች ነገር በጣም ቢያናድድም ይቅር ብለሻት ብሎኩን ብታነሽላት አንቺ ምንም አትጎጂም። ብሎኩን ባታነሽላት ግን እሷ ፍርድ ቤት ለፍርድ ቤት መመላለስ ህገወጥ መሆን የምትፈጀው ብር በጣም ታሳዝናለች እንጂ እኮ ፖሊስም እኮ ያወጣችውን ወጪ ከደሞዝሽ ላይ ቆርሽ ብሯን መልሽ ይሏታል። ገና ለአንቺ እኮ ብር መመለስ አለባት። ብዙ ነገር አለ። መታ ኦርደር ስትሰጠኝ እኮ ነው እነሱ ሚጅ ውጪ ሌበር ሂጂ ያሏት። መታ ልንገርሽ አንቺ እንዲህ ያደረገሽ እኔ አንድ ኮመንት ማይቻለሁ። ትክክለኛ የተናገሩት ሰው አበሻነቴ ነው። የአበሻን ደግሞ ፓወር አሳይሻለሁ። የኛልህ ከማንም የበለጠልህ ነው። በርበሬ በልተን ያደግን ሰዎች ነው። ሙኒት ግን እልህ እኮ ከኩያሽ ጋር ነው። ከአንቺ ኩያ ጋር በምላስ ኩያ ናት። ሰራሃ ላላ ስለ እድሜ አይደለም የማወራው። እልህ ከኩያ ጋር ማለት ከአንቺ ሌብል ጋር ለምሳሌ ከአንቺ እኩል ላይፍ ካለው ጋር እቺ አንድ ምስኪን ሰራተኛ ናት። ሰራተኛሽ የነበረች አንቺ በምስኪንነቷ ምን በደልኳት? አቡ እንዲያት በይ አልበደልሻትም። ግን ሰው ከኩያው ጋር ከሱ እኩል ከሆነ ሰው ጋር ነው። ለምሳሌ የድርጅት ባለቤት ከሆነ ከድርጅት ባለቤት ጋር ነው። እሱ ሌብል ላይ ካለ ሰው ጋር ነው። እቺ ልጅ አንድ የቤት ሰራተኛ ናት። አለማወቋ ነው ይሄን ስህተት ያሰራት። አጥፍታለች። ያጠፋ ሰው ደግሞ ይቅርታ ሲጠይቅ አሁን እሷ ይቅርታ ትጠይቅሻለች። ይቅርታን መቀበል ደግሞ ትልቅነት ነው፣ ትልቅ ልብነት ነው። እና የአንቺ ምን ያህል ይቅር ባይነትሽን ነው የምታሳየን እዚህ ጋር። በጣም ከባድ ነው። አይኖ በጣም ደም ያፈላል፣ ያናድዳል፣ እልህ ያስይዛል። ግን በእልህ አቅማችንን የምናሳየው ከኛ እኩል ለሆነ ሰው ላይ እንጂ ከኛ በታች ላለ ሰው ምንም አቅምን ማሳየት አያስፈልግም። ኦልሬዲ አቅምሽን ታውቀዋለች። ስለዚህ ይቅርታዋን እንድትቀበይ እሷም ጥፋቷን አምና ይቅርታ እንድትጠይቅሽ እና አንቺም ይቅርታሽን ተቀበለሽ ብሎኩን አንስተሽላት ሰርታ እንድትበላ ህይወቷ እንድታስተካከል ህጋዊ እንድትሆን ነው። ከዛ አንቺ በእድሜ በጤና በልጆችሽ ፈጣሪ ይክስሻል። አቡያ እንዲሄድ ነገር መዲና ወደኋላ
አልመለስም። አቡ ብቻ አንድ ነገር እኔ መጀመሪያ ሳወራ ስለ ቤት አስቤዛ ስለ ቤት ጉዳይ አንስቻለሁ። በቃና በምን ጥፋቴ ነው ይቅርታ ምላት? ምን ጥፋቴ ንገሪኝ። እሺ እዛ መጨረሻ መታረቅ ልታወቀው። እሺ ጥፋቴ ንገሪኝና ይሄን በይኝ። እኔ አንቺን ተከትዬ ልበልሽ። ሲጀመር እንድትጠይቀኝም አልፈልግም። ሀቡዬ እዚህ ጋር መተሽ ስለሰማሽኝ አትሊስት የሰው ልጅ የሆነ ብስጭቱን ሲናገር ትንሽ ይወጣለታል። ተንፈስ ብያለው። ሁሉም ሰው በፈለገው መንገድ መረዳት ይችላል። ግን ይሄን ስናገር ያስቀየምኩት ሰው ካለ አንቺንም ሆነ ኮሜንታተሮቹን ይቅርታ ጠይቃለሁ። በንግግር ያስቀይሜ ከሆነ እኔ ሲንግል ማም አይደለሁም፣ ባለትዳር ነኝ። ምንም ነገር ሳደርግም ቤቴ ውስጥ ባለቤቴም አብሮኝ ይወስናል። ኤኒዌይ ይቅርታ አላልሽም። እኔ ምልሽ አንድ ነገር አለ። እኔ አንቺን በዱንያም በአኪራም ይቅር አልልሽም፣ ብሎኩንም አላነሳም። ሀቡዬ አመሰግናለሁ። ካስቀየምኩሽ በዚህ በጣም ይቅርታ። በጣም ይቅርታ። አክብረሽን መተሽ ያለውን ነገር ያንቺን ጎን ስላስረዳሽ እጅግ በጣም አድርገን እናመሰግናለን። መዲና ምን አጥፍቼን ይቅርታ ብለው ይቅርታ አልልም ባትልና ይቅርታ ጠይቃ አስታርቀናችሁ አንቺም እኔንም ህዝቡንም ሁሉንም አክብረሽ ለፈጣሪ ብለሽ ይቅርታ አድርገሽላት ብሎኩን ብታነሽላት እና ህይወቷን ብትቀጥል ደስታችን ነበር። እምቢ ካለች ይመቻት። እኔ ሀቡ እምቢ አላልኩም እኮ ንገሪኝና አንቺ የምትይኝ ልድገም። ያጠፋሁትን ይሄን በይኝ ከኋላሽ ልበል ነው ያልኩሽ። ያጠፋሽው አሰብሽን አለማክበርሽ። ያጠፋሽው ቤቷ ገብተሽ ዳቦ ሌላ ሰራተኛ ዳቦ ብቻ ስለበላ አንቺም ሳትቀቢ በልተሽ ያ ጥፋት እንደሆነ የሰራተኛ የሚቀባ ነገር እንደሚከለከል ሞክረሻል ወይ ስልሽ አልሞከርኩም። ሰው ባልሞከርሽው ነገር ሌላ ሰው በሞከረው ነገር ማለትሽ። ሁለተኛ ነገር ደግሞ ሌበር ቀድመሽ ሄደሽ ስላልከሰስሽ ነው። ከፖሊስ ጣቢያ እንደወጣሽ ቀጥታ ሌበር ብትሄጂ ኖሮ ከብሎክ ትድኝ ነበር። ስለዚህ ብሎክ የተደረግሽው በአንቺ ስህተት ስለሆነ ሙኒት እንዳሰሪ ስላላከበርኩሽ በመሀላችን ስለተፈጠረው ነገር ሁሉ ይቅርታ እጠይቃለሁ ብለሽ ይቅርታ ጠይቀሽ ሰላም ፍጣሪ። ይህንን ነው እኔ ጋር ያለው ነገር። ዋን ዱቄትም የመቁጠር መብቱ ነው። ራሱ በብሩ ገዝቶ እስካመጣው ድረስ ዘይት ለምን አለቀ፣ ዱቄት ለምን አለቀ፣ መብቱ በገዛ ጓዳው በገዛ ቤቱ መብቱ ነው። ቤቱ የሱ ነው። ራይት። ይህ የጓዳ ጎድጓዳ ነገር ነው። ይልቅ ይቺን ልጅ የሚጠቅማትን ነገር ብናወራ ይሻላል። ከዘይትና ከሽሮ ከዱቄት ከምናምን ወተን ስለሷ መኖሪያ ፍቃድ ብሎክ ተደርጋለች። ብሎክ አርጋታለች ሙኒት። ታዲያ እንዳልጠፋች እያወቅሽ ሙኒት ለምን ብሎክ አረግሻት ፕሊስ ብለን መጠየቅ አይሻልም? ከነ ዱቄትና ከነ ሩቢያን ወተን ምንድን ነው ስለ ብሎኩ ልናገር? ሚዲያ አንቺ የሚጠቅምሽን ነገር ብትናገር ይሻል። ሚዲያ ላይ ቁጭ ብለን ስለ ዱቄት ስለ ሩቢያን እንዴት ነው የምናወራው በዚህ ዘመን? እሺ ሀቡ እኔ መጀመሪያ ስነግርሽ ስላስቤዛ አንስቻለሁ። መጀመሪያ ቅድም ላይ እሷ ሳትኖር ሳወራሽ እኮ ስላስቤዛ ጭራሽ አላወራሁም። እኔም 37 ቀን ስቀመጥ እንደ ማንኛውም መዳም ስንገባ እንደሚያደርጉልኝ አላረገችልኝ ብዬሻለሁ። እኔ ገብቼ 37 ቀን 4 ሺቲ ገዛችልኝ። አንድ ልብስ ላይ የሚረጭ ሽቶና አንድ ዶዶናት ብቻ ነው የሰጠችኝ። እኔ መዳሜ ሙሉ ዕቃ ነው የሰጠችኝ። 5 ሳንቲም ሳላወጣ እሷ ቤት ስገባ 5 ሻንጣ ነው ይዤ የገባው። ኢትዮጵያዊ ናት። አንዱ መዳም ከአንዱ መዳም ወዳደረን። ቆይ አንዱ መዳም እንጠለዋለን ወይንም የድሮን ባል ከአዲሱን ባል ጋር የምናወዳደር ከሆነ አዲሱን ባል እንጠለዋለን። ወይ የድሮ ባል እኮ እንዲህ ነበር የሚያደርግልኝ ያለ እጃችን ላይ ያለውን ባል እንጠለዋለን። ገባሽ? የድሮን ከሱ ጋር ማወዳደር አይቻልም። እና ደግሞ ስራ ቦታ ጭቅጭቅ ከሌለ ማዳም ቋጣሪ ከሆነች ማትገዛልኝ ከሆነ ራሴ በደሞዜ ጤነኛ ነኝ ሙሉ ካለድ እየሰራው ሽቴንም ዶድራንቴንም ሽቶንም ራሴ ይገዛሉ። ዋናው በጊዜው ደሞዜ ይሰጠኝ፣ ጭቅጭቅ አይኑር። ገባሽ? አልበደል ደሞዜ ይሰጠኝ እንጂ እነ ሽቲ ምናምን። አሁን ላንቺ እድሉ እንሰጣለን። መናገር የምትፈልጊውን ሁሉ ተናገሪ በነፃነት። ካላሰኔ ሚዩት አደርግልሻለሁ። ይሄንንም ስትገዛልኝ እኔ አንዱን ብቻ ነው የለበስኩት። ስለብሰው እኔ በተፈጥሮዬ ወፍራም ልሆን እንጂ በጣም ቀላል ነኝ። እሷ ራሱ እኔ ሆድና ቦርጭ ጡትና ቦርጭ ነው እንጂ የተቀረ ሰውነት የሚካበድ የለኝም። እና ይሄን ሰውነት ይዘሽ እንዴት ቀለልሽ ነው ያለችኝ እሷ። ቃስ ብሎ መሄድ አልወድም፣ ስራ አትረክርኮ መስራት አልወድም። ይሄው ቅድም ራሷ ነግራሻለኝ። እኔ ራሴም ጽድት ያልኩ ነኝ፣ ስራዬም ጽድት ያለ ነው።
አይታናለች አለባበሳችንን። የሰራተኛ ልብሳችን እንኳ ይለያል። ይሄን ገዝተነው ሳይሆን ከድሮ ይዤ የመጣሁት ነው። የምሰራውም በድሮ ልብሴ ነው። አልገዛሽልኝም ብዬ ሳሙን አልጠየኳትም ስላለኝ ቅንጥፍናሽን መስክራልሻለች። ወላሂ ብላለች እኮ ሀቡ። እኔም አልገዛችልኝም እንደ መደም ያልገዛችልኝም ብዬ አልወቀስኳትም። ቅድም ስሟን አላነሳውም። ቤቷን ከፍታ በቸገረን ጊዜ መልካችንን ሳታውቀን ምንነታችንን ሳታውቅ በቃ ምናችንን ይሄንን የሚበላውን ፖለቲካችን ምናችን ሳታውቅ ቤቷን ከፍታ ተቀብላናለች። ይሄን ሳላመሰግናት አላልፍም። ግን አሁን እወጣለሁ ሚዲያ ላይ ብዬ አስቤ አላውቅም። ግን ሳልጠፋት እሷ በራሷ ፖሊስ ጣቢያ ወስዳኝ ለምን ብሎ ካረገችኝ ምን ሰረኳት? ኢቭን አሁን ድረስ እኮ እቃ የእሷ ጋ ነው። እቃ እኮ ምንም የተመለሰልኝ ምንም ይዤ አልወጣሁም። በስራ ልብሴና አባያ ለብሼ ነው የወጣሁት። አሁን ወደ ፖይንቱ ከነ ዱቄት ምናምን ወጣሽ፣ ወደ ፖይንቱ ወደ አንቺ ህይወት መጣሽ። እኔ እንዳልጠፋው ሙኒት ታውቃለች። እንዳልጠፋው እያወቀች ሳልጠፋ ለምን ጠፋች ብላ ብሎክ አደረገችኝ። ይሄ ፌር አይደለም ስትይ፣ አዎ ፌር አይደለም፣ ይሄ ፌር አይደለም ሙኒት ብሎክ ማድረጓ። ስለ ሌላው ነገር ግን ሌሎቹ ተርበው አልካሽ፣ የተራበ ይውጣ። ምን አስቀመጣቸው? ተርበው ሙኒት ቤት ምን ያዛቸው? ታስረዋል በሰንሰለት። ካልጠገቡ ዳቦ አልጠገብንም ርቦናል ካሉ ይወጡ፣ ጠግበው የሚበሉበት ቦታ ይሄዱ። ገባሽ? ስለዚህ አሁን እኔና አንቺ እዚህ ጋር የመጣሽው ብሎክሽን ማስነሳት ፈልገሽ ከሆነ ሳህ ፌር አይደለም። ሳጠፊ ጠፋች ብላ ሙኒት ብሎክ ማድረጓ በቃ። ስለዚህ ዋናው ፖይንት እናውራ። ይህ ቁጭ ብለን የሚገለኝ ስለ ዱቄ ስለንተግባ እሷ አውቃት ስታይ ብዬ ደመወዜን እንኳ አልጠየኳትም። ደመወዜ አሁን አልኳል ሰጠችኝ። እሷ ጋር 37 ቀን የሰራሁት ብለሻል። 7 ቀን እንደ እንግዳ ነው ቁጫሽ። ስለዚህ 1 ወር ደሞዝ ነው ያለሽ አይደለም ሀቡ? በፊት ነው በፊት ነው እንደ እንግዲህ የተቀመጥኩት በፊት ነው። እሷ ጋር በ22 ነው። ሌላም ልጅ አለች። እሷ ዘመድ ቤት አስገብታት ያቺ ራሱ ደመወዟን ሳትቀበል ነው እሷ ጋር መታ መዲና ሀቡ ለምን እንደምነግርሽ ታውቂያለሽ? መረጃ አይ ሀቡዬ ታጥራ ይኸውልሽ ስትናገር መናገር የፈለኩት ስለዛ አይደለም። አንድ ቀን የገባንባት ምስክር አለችኝ። ያችም ስራ የሄደችው እኔም ስራ የገባሁበት ለማለት ነው። የዛችን እኮ ሂስትሪ ማንሳት የሚያስፈልገው አልካደችም። ስንት ቀን ያለሽ አንቺ? ከዛ ሙኒት ኖ እንደዚህ 37 ቀን ሰርቻለሁ። 37 ቀን ትናንትና አልሰራሁም። ትናንት ጠዋት ነው የወጣሁት። 1 ወር 7 ቀን። ስለዚህ አንቺ ሙኒት ጋር የ1 ወር ከ7 ቀን ደሞዝ አለሽ። ሙኒት የ1 ወር ከ7 ቀን ደሞዝ አላት አንቺ ጋር። 7ቱን ቀን እርግጠኛ ባልሆንም ደሞዟን ግን የሰራችበትን አልወሰደችም። የጀመረችበትን ቀን በትክክል አላስታውሰውም። ሀዩ ካናገረችኝ በኋላ ማማ እሷ ትሻልሻለች፣ እሷም ደግሞ በንቃቧ ሌላ ቦታ ስራ አታገኝም ስትለኝ እንዲያውም ይከብዳታል ከሰውነቷ አንጻር እኔ ይከብዳታል ምናምን ብዬ አስቤ ነበር። የእሷ የስራ ድርሻ ምግብና ልብስ አጥቦ መተኮስ ነው። ቢሆንም ግድ የለሽም ስትለኝ እሷ ስላየቻት ጀመረች። ቀኑን ኤግዛክትሊ አላስታውስም፣ ሊሆንም ይችላል። እና ብሎክ የተደረገበትን ሰበብ ልናገር። ያደረገችውን እንዳደረገች ይሄ ሁሉ እንደሆነ እንዳለ ፖሊስ ጣቢያ ትቻት ወጣሁኝ። እቃይን አልተሰጠኝም ለምትለው እዛ ድረስ ይዤ ስመጣ እሷ አብራ ነው ፖሊሱ እዚህ ጋር አምጥተሽ ማስቀመጥ የለብሽም ብሎ ነው የጮኸው። እንዲያው ጮሆ ሁሉ ሲናገረኝ አትጮህብኝ፣ በስነ ስርዓት ንገረኝ ነበረች እሷ። ይቅርታ ሙኒት ልጠይቃት። እውነት ሙኒት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አስቀምጣልሽ ነበር? አዎ ወይም አይ? አስቀምጣ ነበር። አምጥታ ሻንጣሽን ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ደውለው እና እዚህ ጋር ማስቀመጣችን ሻንጣውን አንቺ ትለዋታል? እኔ አላየሁትም። ሌላ ሰው ለፖሊስ ተናግሮ ነይው ያንቺ ነው ወይ ብለው ሲጫና አላየሽም? እቃሽ ታክሲ ሲያነሳው ቆመሽ የለ በር ላይ የት እኔ በፖሊስ መካከል ምን ጣልቃ አስገባኝ? የት እንደሚወስዱ አንቺ ሀሩን ፖሊሶቹ ጋር ስለሆነ እኔ ምን ጣልቃ አስገብቶኝ ስለ ቃይ እጠይቃለሁ። በህግ የተያዘ ጉዳይ አንቺ ቃይን ይዘሽ ላይ ሌበር አላልሽኝም? እኔን ዩታርጊን ሙኒት ቆይ ላርግሽ። ስሚኝ ሀቢብቲ፣ ጥያቄ ለኔ ሙኒት የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አንቺ ጠይቀሽ አላልኩም። አንቺ ጠየቅሻት ማሪ ራሷ በቃ
ቤቷን መተሽ ሻንጣዋን አምጪ እንዳትዪ ከአንቺ ጋር ድጋሚ ላለመገናኘት ሻንጣሽን ከቤቷ አምጥታ ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ይህን ማድረግ አትችል ነይ አንሺ የጣልሽውን ሻንጣ እዚህ ጋር ብለው ጠርተዋት ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታለች። አዎ አስነስታለች፣ ግን የት እንደምታወስደው አልነገረችም። እኔ መች ጠየቁሽ የት እንደምትወስደው? ጥያቄ የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው ጥያቄ። ሀያታን ጠይቅ ልናገር ጥላው ሄዳለች። ሷንን ያወረድ ነው እኮ ሀቡ እኔና ጥላው ሄዳለች። ሀቡ ጥላው ሄዳለች። ለእኔ ሳትነግረኝ አውረዳ ጥላው ሄዳለች። ሌላ ሰው መጥቶ ለፖሊስ ሲነግራቸው እኔ ጠየቁሽ ጥያቄ እንደሆነ ከገባሽ ታዲያ ይሄን መልስ ለምን አልመለስሽም? ማለት ጥያቄ ይሄ ነበረ። እውነቷን ነው ወይ ሙኒት? እውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው? አዎ ካልሽ ኦኬ፣ በጣም ጥሩ። ከዛ በኋላ ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታ የተወሰደችው አምጥታ ጥላ እኮ አላስረከበችም። አውርዳ ቀጥታ ጥላው ነው የሄደችው። ሌላ ሰው አይቶ ስህተቷ ነው እኮ አላስረከበችም። አስረከበች አላስረከበች አይደለም ያልኩት። ከፖሊስ ጣቢያ በር ላይ በታክሲ ሻንጣው ሲነሳ አይተሻል? አንስታ የተወሰደችው? አዎ አይቻለሁ። ከዛ የተወሰደችው አላቅም የት እንደወሰደችው። ኦኬ በጣም ጥሩ። እሷን ተከትሎ ከኋላ ሌላ ደግሞ የፖሊስ መኪና ተከትሎ ነው የሄዱ። ግን የት እንደሚሄዱ አላቅም። ሂዱ ተድሪብ ሂጂና እዛ ሂደሽ ቀድመሽ ክሰሺ፣ ሌበር አመልክቺ። እንዴት ነው ተድቢራው ሂጅ አሉኝ። እኔ በታክሲ በሶስት ሌበር ኦፊስ እያልሽ አውሪ። ሶሪ ለሌላው የሚተሳሳተ ኢንፎርሜሽን እንዳትሰጥ ሂጄ ነበር። ቀን 10 ዛሬ ገና 29 10ኛ ወር ታጠይቀው ባያጠፉ እንኳን ህይወታቸውን ለማስተካከል የውስጣቸውን በውስጣቸው ይዘው ይቅርታ ጠይቀው ስማርት ሆነው ችግራቸውን የፈታውላቸው ሰዎች አሉ። አንቺ ያለሽ ሁለት ለኞችን ላችሁ ይችላል። ለዛ አይደለም እኮ እኔ ንገሪኝና ከአንቺ ኋላ እያልኩ ይቅርታ ልጠይቃት ነው ያልኩሽ። መጀመሪያ ያለች እኮ በቃ መጀመሪያ ምን አልኩት ይቅርታ ልጠይቅ ስላት በዛ ተናዳለች። እምቢ አለች። እምቢ ካለች እኔ ምን ላርጋት? ህዝቡን ጠየቃት። ሞዲና አንድ ነገር ልንገርሽ፣ ሀቡ እህቴ ወይም ሀቡ የኔ የስንት ታናሽ አይደለችም። አንድ ነገር እነግርሻለሁ። እናቴ ከመቃብር ወጥታ ይቅር በሚባል አንቺን ይቅር አልልሽም። ከዛም አልፎ ደግሞ ሰኞ ወይም ማክሰኞ የሚደርስሽን ወረቀት ጠብ። እሺ፣ ደህና ደሩ። አመሰግናለሁ። እኛም እናመሰግናለን አክብረሽ ስለመጣሽ። ስለዚህ መዲናዬ ሌበር ኦፊስ ሄደሽ ክስሽን አቅርቢ። ሳልጠፋ ጠፋች ብላ ነው። ሳልጠፋ ስትይ ሌበር ኦፊስ ምን ይጠይቅሻል? አለመጥፋት ማለት እቤት ውስጥ ነበርሽ ወይ? አንቺ ኮንትራት ነሽ፣ ስለዚህ እቤት ነበርሽ ወይ ብሎ ይጠይቅሻል ሌበር ኦፊስ። እቤት ውስጥ አልነበርኩም ስትይ ታዲያ ፖሊስ ጣቢያ ስትይ ፖሊስ ጣቢያ ለመሆንሽ ማስረጃ ስታቀርቢ ያኔ ህግ ይፈታልሻል። ከነበርሽ ያንን ነው ማድረግ የምችው። ቀጥታ ወደ ሌበር ኦፊስ ነው መሄድ ያለብሽ። እኛም አቡ ሌበር አስይዣለሁ። ሰዓቱንም ነገርኩሽ። ግን መጀመሪያ እሷ ብሎክ አድርጋሻለኝ። ምንም ነገር መጠየቃችም ደሞዝሽንና ያለሽ እቃ ካለ አስመዝግቢ ብለውኝ ነው። እነሱ ጋር እኮ ምንም ክስ እንዳለት መሰረት ብሎክ ተደርጊያለሁ። ህጋዊ ያላለች ማሬ ለመናት እኔ እምቢ አለች። ምን እናድርግ? እኔ እናቴ ከመቃብር ወጥታ እሷን ይቅርታ አድርጊ ብትለኝ አላረግም አለች። ምን እናድርግ ታዲያ? በህግ ነው። አንድ ሰው በሚዲያ እምቢ ካለ በህግ ነው የሚጠየቀው አይደል? ቀጥታ ወደ ህግ ነው የምትሄጂው። እሺ ማለት ኢንሻአላህ። ሻቡ በጣም ነው የማመሰግነው። ሁላችሁም በጣም አመሰግናለሁ። ዳኛ ነው የሚሰጠው፣ የፍርድ ቤት ዳኛ። ማሬ ትሄዳለች፣ ትከሳለች። ሙኒትን ለምናት እናቴ ከመቃብር ብትወጣ ይቅር አልልም ካለች አይት ያለሽ ብለሽ ጉጥ እንደቅንባታል። ሰው እኮ በፈቃደኝነት ነው ይቅርታ የሚቀበለው። መጀመሪያ ምን አጥፍቼ ይቅርታ ልጠይቅ ስላለች ሙኒት ተናዳለች። ይቅርታ አላደርግም አለች። ማንንም ሰው እኮ እኛ ስናስታርቅ እኮ ለምነን እንጂ ሽጉጥ ደቅነን ያን እኮ ምን አጥፍቼ ያልኩት ጥፋቴን ንገሪኝ። የምር እኔ በፈጣሪ በልጆቿ እኔም ህዝብም ለመናት። ሌላ ነገር ከፈለጋችሁ የፈለጋችሁትን ልካሳችሁ እንጂ ይቅርታ አላደርግም ካለች እኛ ምንድን ነው ማድረግ ምንችለው? ይሄ ለምን ሁልሽ እሺ ሀቡ ታሜን አስገቢልኝ።
እኔ እኮ ልክ እዚህ ጋር የቀጠርሽው ሰራተኛ ያለ እኮ የምታዚው አይደለም። በጣም ትህትና የለሽም መዲና። ሀቢባ ጠሪሊን ትችያለሽ ፕሊስ ነው የሚባለው። እንደዚህ ደግ ስለሆንሽ ፕሊስ ምናምን ስለማታውቂ ነው መስማማት ያቃታችሁ። ሁለታችሁ ምልኸኞች ስለሆናችሁ መስማማት ያቃታችሁ። ገባሽ? እሺ ይቅርታ ሀቡ ታሜ ልጠሪልኝ ትችያለሽ ፕሊስ? እሺ ታሜን ሼር አድርጉለትና ከመጣ ለታሜ ጥያቄ ያላት መዲና ስ ቮይስ ላድርግለት ዜር ኢዝ አ በተርፍላይ ኢን ዩር ሩም